ተመልካቾች ዜናዎቻችን አሁንም ቀጥለዋል። አሁን ደግሞ በዝርዝር ወደምንመለከተው ቀዳሚ ጉዳይ እናልፋለን። የእንስሳት ሳምባ ምች በሽታ ሲቪፒን ቀድሞ ለመከላከል በክልል ከ16 ሚሊዮን በላይ ክትባት መሰጠቱን የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ አስታወቁ። በ6 አርብቶ አደር ወረዳዎች የክትባት ዘመቻ እየተደረገ መሆኑን የገለጹት ደግሞ የክልሉ የመስኖና ቆላማ ቢሮ ምክትል ኃላፊና አርብቶ አደር ልዩ ድጋፍ ማስተባበሪያ ዘርፍ ኃላፊ አይዶ ሎሞዶ ናቸው። ይህ ክትባት ለእንስሳት መሰጠቱ ከፍተኛ ፋይዳ እንዳለው በክልሉ በደቡብ ኦሞ ዞን በናጸማይ ወረዳ አርብቶ አደሮች ተናግረዋል። ሰይፉ ሳሙኤል ላሰናዳው ዘገባ አለማዩ አልቶ እንስሳትን ከተለያዩ በሽታዎች ለመከላከል ወቅቱን የጠበቀና በጥናት ላይ የተመሰረተ የበሽታ መከላከያ ክትባት መስጠት አስፈላጊ ሲሆን መንግስትም የእንስሳት ክትባት ፕሮግራሞችን በስፋት በመዘርጋት በሁሉም አካባቢዎች እንዲዳረሱ እያደረገ ይገኛል። የደቡብ ኢትዮጵያ ክልል ግብርና ቢሮም የእንስሳት ሳምባ ምች በሽታ ቀድሞ ለመከላከል ሲባል በክልል ደረጃ 23 ሚሊዮን በላይ እንስሳትን ሕክምና ለመስጠት አቅዶ በስፋት እንስሳት በሚኖሩበት አርብቶ አደሮች አካባቢ ፕሮጀክቶችን ነድፎ እየሰራ እንደሚገኝ የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ተናግረዋል። ሲቢቢፒ ይባላል። ኮንታጂየስ ቦቫይን ፕሮሎኒሞኒያ የሚባል በሽታ ነው። ይሄ በሽታ ብዙውን ጊዜ እንስሳው እንዳይተነፍስ የማድረግ ሳምባው ላይ ሆኖ እንዲዳከምና መጨረሻ ላይ እንዲሞት የሚያደርግ በሽታ ነው። ስለዚህ ይሄ በዚሁ አካባቢ ላይ ያል ከመኖሩ የተነሳ እንስሳው የዚህን ክትባት ከወሰደ ምንም አይነት በሽታው በሰውነታቸው ላይ እንኳን ቢኖርም ለሞትና ለተለያየ ነገር ስለማያደርግ ንጹህ እና በሳምባ ምች በሽታ ተጋላጭ እንዳይሆን የሚያደርግ ከመሆኑ የተነሳ ይሄ ክትባት ነው የሚሰጠው። ከዚህ ጎን ለጎን ሌሎች ክትባቶችም ባለፈው ሳምንት፣ ባለፈው 15 ቀናት፣ ባለፈው 1 ወር በፊት በተከታታይ እየተሰጡ ነው ያሉት። አደገኛ የሆኑ ከእንስሳት ወደ ሰው የሚተላለፉ አንትራክስ የሚባሉ ሌሎችም በሽታዎች ክትባት እየተሰጠ ነው ያለው። ዶክተር አዲሱ አክለውም ከ23 ሚሊዮን በላይ እንስሳት ሕክምና እንዲያገኙ ለማስቻል የክትባት ዘመቻ መጀመሩን ጠቅሰው አሁን ላይ ከ16 ሚሊዮን በላይ እንስሳት ክትባት መውሰዳቸውን ገልጸዋል። እንደ ክልል ወደ 23 ሚሊዮን አካባቢ ዶዝ እንስሳትን እንከትባለን ብለን አሁን በዚህ ሰዓት ወደ 16 ሚሊዮን ዶዝ ክትባት እንዲያገኙ እንስሳትን አድርገናል። እንደ ደቡብ ኦሞም ወደ 5 ሚሊዮን እንስሳ ክትባት እንዲያገኝ ታቅዶ 3 ሚሊዮን አካባቢ አሁን ክትባት ያገኙበት ሁኔታ ነው የሚኖረው። እንስሳት በብዛት በሚገኙበት በአርብቶ አደሮች አካባቢ ኤልኤልአርፒ ፕሮጀክት በመዘርጋት በደቡብ ኦሞ ዞን በ6 ወረዳዎች ያሉ አርብቶ አደሮች እንስሳት ክትባት እንዲወስዱ እያደረጉ እንደሚገኙ የተናገሩት ደግሞ የክልሉ የመስኖና ቆላማ ቢሮ ምክትል ቢሮ ኃላፊና አርብቶ አደር ልዩ ድጋፍ ማስተባበሪያ ዘርፍ ኃላፊ አይዶ ሎሞዶ ናቸው። በክልላችን ከምናስተባብራቸው ፕሮጀክቶች ውስጥ አንደኛው ኤልኤልአርፒ ነው። ኤልኤልአርፒ ፌዝ 1 እና ፌዝ 2 በማለት ነው የሚጀምረው። ፌዝ 1 በ2011 እስከ 2016 እየሰራ ነው ያለው። አሁን ይሄን ማጠቃለያ እዚህ ላይ ተገኝተን እየሰራ ነው ያለነው የፌዝ 1 ማጠቃለያ ነው። ዛሬ ደግሞ ኦፊሻሊ እዚህ ላውንች ያደረግነው ምንድነው አርብቶ አደር እንስሳት ሕክምና ካላገኘ ከሰው ይልቅ ለእንስሶቻቸው በጣም ትኩረት ይሰጣሉ። ስለዚህ ሕክምናን በማመቻቸት መድኃኒቶችን በማመቻቸት ከወረዳዎች ጋር በመተባበር የክልሉ ቢሮ ፕሮጀክቶችን አስተባብሮ ይህን ስራ በዚህ አካባቢ ላይ መስራት ችለናል። በደቡብ ኦሞ ዞን የበና ጸማይ ወረዳ ምክትል አስተዳዳሪ አቶ ያኩ ጃርታ በበኩላቸው እስከ ሰኔ 30 ድረስ የሚሰጠው የእንስሳት ክትባት በነጻ የሚሰጥ መሆኑን ገልጸው የእንስሳት በሽታ ቀድሞ ለመከላከል ትልቅ ፋይዳ ያለው ነው ብለዋል። ሁሉም አካባቢ ላይ አሁን እንደዚህ እያደረግንን አንድም እንስሳት ሳይቀር እንስሳቶች መከተብ እንዳለበት ከአርብቶ አደር ጋር በተለይ ይህንን ከሚቀሰቀሱ ከዘርፍ ከግብርና ባለሙያዎች ጋር በተሰራው ስራ ዛሬም እንደምታዩት ከፍተኛ እንስሳት ቁጥር መጥቷል። እንግዲህ ይሄ ዘመቻ ክፍያ የለውም። ያው መደበኛ ዘመቻም ስለሆነ አርብቶ አደሩ ሰብስቦ
ካለበት በየተራ የተኛው ቀጠና ዛሬ ይመጣል በሚል በተራ መጥቶ እያስከትቡ ወደ ኋላ የሚመለስበት ሁኔታ ነው። ከዚህ በፊት የእንስሳት ክትባት በአግባቡና በየወቅቱ ካለመሰጠቱ የተነሳ ብዙ ከብቶች ሞተዋል የሚሉት የበና ጸማይ ወረዳ አርብቶ አደሮችም አሁን ይህ ክትባት በሽታን ቀድሞ ለመከላከል የሚሰጥ በመሆኑ ስጋቱን መቀነሱን ተናግረዋል። ከዚህ በፊት እንደዚሁ ክትባት ባለመኖሩ የተነሳ በእንስሳት ጆሮና አፍንጫ በኩል ደም እየፈሰሰ ብዙ ከብቶች ሞተዋል። አሁን ክትባት ስለሚሰጥ የሚሞት እንስሳት ቁጥርም ቀንሷል። እዚህ አካባቢ እንስሳት ብቻ ሳይሆን ሰውም ይታመም ነበር። ግን አሁን ከእንስሳት ወደ ሰው የሚተላለፍ በሽታ ለመከላከል የክልሉ መንግስት እያደረገ ያለው ድጋፍ ጥሩ ነው። ይበልጥ መቀጠል አለበት። እናመሰግናለን። በጣም ባይሮ የምባረክ የእንስሳት በሽታ ቀድሞ ለመከላከል እየተወሰደ ባለው እርምጃ ክልሉ የመድኃኒት አቅርቦት በማሳለጥና የእንስሳት ጤና ኬላ በመገንባት በቅርበት የመኖ ልማትን ጨምሮ የእንስሳት ጤና የመከታተል ተግባር በኤልኤልአርፒ ፕሮጀክት ታግዞ ሁሉ አቀፍ ተግባር እያከናወነ እንደሚገኝ ተመላክቷል። ተጋላጭና ድጋፍ የሚሹ የህብረተሰብ ክፍሎችን በተለያዩ ዘርፎች ለመደገፍና ለማብቃት ከሚሰሩ መንግስታዊ ካልሆኑ ድርጅቶች ጋር በመቀናጀት ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑን የወላይታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ አስታወቀም። በዞኑ በዳሞት ጋሌ ወረዳ የሚገኙ አካል ጉዳተኞችን መሰረታዊ የህይወት አኗኗርና የስራ ክህሎት ስልጠናዎችን በመስጠት አስፈላጊ ድጋፎችን እያደረገ እንደሚገኝ የገለጸው ደግሞ አማኑኤል ልማት ድርጅት ነው። በተደረገላቸው የስልጠናና ገንዘብ ድጋፍ ወደ ስራ በመግባት ተጠቃሚ ሆነው በመስራት ከይቻላል ፕሮግራም የተመረቁ አካል ጉዳተኞች በድርጅቱ በተደረገው ድጋፍ መደሰታቸውን ተናግረዋል። አዲሱ ተፈራ ላሰናዳው ዘገባ እድገት እስራኤል የአካል ጉዳተኝነት አንድን ተግባር ከመስራት አያግድም። ታዲያ በተለያዩ ምክንያቶች ለዚህ ሰለባ የሆኑትን በኢኮኖሚያዊና በማህበራዊ ጉዳይ እኩል ተጠቃሚ ለማድረግ መንግስታዊና መንግስታዊ ያልሆኑ ተቋማት ሰፊ ስራዎችን እየሰሩ ይገኛሉ። የአማኑኤል ልማት ድርጅት መንግስታዊ ያልሆነ ተቋም በውስጡ ከሌሎች ተቋማት ጋር በጋራ በሚሰራው መስራት ይቻላል ፕሮግራም አማካኝነት በዳሞት ጋሌ ወረዳ ለሚገኙ አካል ጉዳተኞች መሰረታዊ የህይወት አኗኗርና የስራ ክህሎት ስልጠናዎችን በመስጠት አስፈላጊ ድጋፎችን በማድረግ ራሳቸውን እንዲችሉ እየሰራ እንደሚገኝ ተገልጿል። በዚህ በዊካን ወርክ ፕሮጀክት ፓይሌት ስለሆነ የመጀመሪያ ዓመት የሙከራ ጊዜ ስለሆነ 2024 ላይ በ25 አካል ጉዳተኞችን የጨመር ነው እና ወጣቶችን ታርጌት ያደረገ ነው። በዚህ በወጣቶቹ 25ቱንም የህይወት ክህሎት ስልጠና ለ14 ቀን ከዛ በኋላ ደግሞ ኢንተርፕረነርሺፕ ትሬኒንግ እዛ ላይ የገቡትን ለ8 ቀን አጠቃላይ 22 ቀን የክህሎት ስልጠናውና የእውቀት ስልጠናዎችን ወሰዱ ማለት ነው። ከዛ በኋላ ለእያንዳንዳቸው የመነሻ ገንዘብ ሰጥተን የመነሻ ገንዘቡ ወደ ጀማሪ ለሆኑት 13 ለሚሆኑት 24000 ሌላው ላይ ያለው ኤግዛክትሊ ቁጥሩን አላስታውስም 24000 እና ከዛ በላይ ሰጠናቸው። 7 የሚሆኑት ደግሞ መጀመሪያው ልምድ ላላቸው ደግሞ ወደ 73000 አካባቢ የሚሆን ብር ነው የተሰጣቸው ማለት ነው። በዛ መነሻ አድርጎ ስራዎችን እየሰሩ ነው የነበሩ። አማኑኤል ልማት ድርጅቱ እጅግ በጣም ትልቅ ስራ እየሰራ ያለ ድርጅት ነው። ያንን ተጠቅሞ 25 ሰዎች ዛሬ ለምረቃ በቅቷል። ከዛ ውስጥ 20ዎቹ በቢዝነስ ፕላናቸው መሰረት ነው። 5ቶቹ ስልጠና ሲወስዱ በቅጥር ስራ ከተገኘ ሰራለሁ ብሎ ነው ስልጠና የወሰዱት እና 5ቶቹን ከተለያዩ ድርጅቶችን መንግስታዊ ከሆኑትና መንግስታዊ ካልሆኑ ድርጅቶች በማገናኘት እንዲቀጠሩ ከማድረግ አንጻርም ስራ ሰርቷል። ድርጅቱ በቀጣይ በዳሞት ጋሌ ወረዳ አሁን ተጠቃሚ የሆኑ ካሉት አካል ጉዳተኞች ቁጥር ለመጨመር ያቀደ ሲሆን ወደ ሌሎች አካባቢዎችም ለማስፋፋት እየሰራ መሆኑ ተጠቁሟል። በቀጣይነት አሁን ዳሞት ጋሌ ላይ አንድ አመት ተጨማሪ እንቀጥላለን። ዘንድሮ 2025 ማለት ነው በፈረንጆቹ 2025 የዘንድሮን አመት እዛው እንቀጥላለን። አምና በ25 ነበር የሰራ ነው። ዘንድሮ 66 ነው።
ሌሎች ወረዳዎችም ደግሞ አማራጭ ማግኘት ስላለባቸው 2026 እና 2027 ሌላ ወረዳ ላይ እንገባለን። አሁን ከመንግስት ጋር ተነጋግረን 3 ወረዳዎችን ሾርት ሊስት አድርጎ ሰጥቶናል። እነዛን 3 ወረዳዎች አሁን ከነገ ጀምረን እየዞርን እናይና ዝግጁነታቸውን ያለውን የአካል ጉዳት ብዛት የተለያዩ ክራይቴሪያዎች አሉ። በክራይቴሪያ መሰረት ከ3 ወረዳ የትኛው ወረዳ ላይ እንግባ የሚለውን ነገር እንወስንና አንዱ ወረዳ ላይ እንገባለን። የወላይታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ በበኩሉ መንግስታዊ ያልሆኑ ተቋማት የተሰማሩባቸው መስኮች በመከታተልና በመደገፍ የአካል ጉዳተኞች ተጠቃሚነትና ተሳትፏቸውን ለማረጋገጥ የመከታተል ተግባር እየሰራ እንደሆነም ተገልጿል። ከፌደራል ጀምሮ ውል ገብቶ ውል ተፈራርሞ ክልል ከኛ ቢሮ ጋራም ተመሳሳይ ውል ተፈራርሞ እኛ ዞንም መጥቶ በሚሰሩባቸው ወረዳዎችም ከወረዳው ጋር ውል ገብቶ በውሉ መሰረት ነው እየሰሩ ያሉት። ክትትል ቁጥጥር ስራም በተመለከተ በየጊዜው የሚያደርጉትን ያቀዱትን በፕሮጀክት ፕሮፖዛል ላይ እነሱ ያመጡትን ነገር በየጊዜው በየሲዝኑ እየገመገመን ከነሱ ጋር የጋራ እየሰራን ያለነው። የተለያዩ አስፈላጊ ስልጠናዎች በመውሰድ በተደረገላቸው የገንዘብ ድጋፍ ወደ ስራ በመግባት ተጠቃሚ ሆነናል የሚሉት በመስራት ይቻላል ፕሮግራም የተመረቁ አካል ጉዳተኞች የተመቻቸላቸው እድል በአግባቡ በመጠቀም ለራሳቸውም ለሌሎችም ለመብቃት አስበናል ይላሉ። 2016 ሐምሌ 29 ላይ ስልጠና እስከ ናሴ 22 ድረስ የተቀበለነው ስልጠና ላይፍ ስኪል ስልጠናና ኢንተርፕሪነርሺፕ ስልጠና ከወሰድኩ ወዲህ በጣም ልዩ መሻሻያ ተደርጎልኛል። ያ ማለት እውቀትም አንደኛ ወስጃለሁ። እውቀት የማይመነዘር የማይሸጥ የማይለወጥ ሌባ የማይወሰድ ነው አንደኛ። ሁለተኛ ብርም አገኝቼዋለሁ። እነሱ የሰጡት 73800 ብር ነው። ከዛም ጭምር ከኔ ከራሴ የጨመርኩት 27000 ነው። ከ27 እና አጠቃላይ 115000 ነው። ከስልጠና ያገኘሁት በህይወት ክህሎት ስልጠና በጣም ህይወቴን የሚቀይር ትምህርት አግኝቻለሁ። በፊት በምሰራው ላይ ተጨማሪ ስራዎችን እንድሰራ የገንዘብ ድጋፍ አግኝቻለሁ። በቋሚነት የምሰራው የጫማ ስራ ነው። በተጨማሪ ደግሞ ጎን ለጎን ካልሲ የጫማ ሶሎችን እነግዳለሁ። መንግስታዊና መንግስታዊ ያልሆኑ ተቋማት አካል ጉዳተኞችን በተለያዩ ዘርፎች በማሰልጠን የስራ እድል በማመቻቸት የሚሰሩ ተግባራትን አጠናክሮ መቀጠል ይገባል ተብሏል።